በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ስም ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። እንደ እግዚአብሔር ቅዱስ ፈቃድ የቅዱስ ዮሐንስ ወንጌል ጥናታችን እንቀጥላለን። ዛሬ ቅዱስ ዮሐንስ ወንጌል ምዕራፍ 6 ከቁጥር 1 ጀምሮ ያለውን ሀሳብ ነው የምንመለከተው። እንግዲህ ምዕራፍ 6 ከቁጥር 1 ጀምረን ስንመለከት እንግዲህ የቅዱስ ዮሐንስ ወንጌል ምዕራፍ 6 በጣም ረጅም ቁጥር ካላቸው ከመጽሐፍ ቅዱስ ኪዳን ከመጽሐፍ ቅዱስ ክፍሎች አንዱ ነው። በመጽሐፍ ቅዱስ እንዳጠቃላይ መዝሙረ ዳዊት 118 ወይም 119 ከቁጥር 1 እስከ ፍጻሜ ያለው በጣም ብዙ ቁጥሮችን በመያዝ ይታወቃል። ከሱ እንግዲህ ሌሎችም በዚህ መልኩ በብሉይ ኪዳን ያሉ ረጃጅሞች አሉ። በአዲስ ኪዳን ግን ካሉት መካከል ቅዱስ ዮሐንስ ወንጌል ምዕራፍ 6 እና ቅዱስ ማርቆስ ወንጌላት ላይ የተወሰኑ ያሉ ክፍሎች ብቻ ነው። በጣም ረጃጅም ክፍሎች ቁጥሮች ያሏቸው ማለት ነው። እና ይሄ ምዕራፍ 6 ዝም ብሎ ቁጥር ረጅም ቁጥር ብቻ አይደለም፣ በጣም ጥልቅ ምስጢርም የተነገረበት ነው። ለአይሁድም ከብዷቸው አእምሯቸውን ስተው ይህንን ማን ይሰማዋል ብሎ ይናገራሉ ብሎ ሁሉም የሸሹበትም ክፍል ያለበት ነው። ደግሞ በግልጽም ነገረ ቁርባንን ምስጢረ ቁርባንን በትክክል ማብራሪያ የተሰጠበት ነው። አሁን ይህንን ባይጻፍ ኑሮ በዚህ ምዕራፍ 6 ላይ ባይጻፍ ኑሮ ምዕራፍ 26 ላይ ባለው ብቻ ቤተክርስቲያን ትውፊታዊት ስለሆነች ሱንደሳዊትም ጉባኤያዊት ስለሆነች ትውፊቱን በጉባኤ እየወሰነች ልታስተምር ይችል ይሆን ነበረ። ግን መናፍቃን ምን ይሉ ነበር የሚለውን ሲታሰብ ቅዱስ ዮሐንስ በእውነትም የመናፍቃን መዶሻ መሆኑን እናምናለን፣ እንመሰክራለን። ምክንያቱም ምስጢረ ቁርባን ዝም ብሎ ተራ ነገር ነው እንዳይሉ እኔ እርሱ ጋር እኖራለሁ እያለ ያብራራበት ትልቅ የጌታችንን ትምህርት የያዘበት ክፍል በመሆኑ ቅዱሳን ይታያቸዋል የወደፊቱ ጥያቄና የዚህ ዘመን ጥያቄ የዚህ ዘመን ጭንቀት ስለሚታያቸው በግልጽ ያስተማረበት ክፍል መሆኑን በጣም ወንጌላዊውን በመጽሐፉ እናደንቃለን። ጌታችንን በማስተማሩ ደግሞ አምላካችንን እናመሰግነዋለን ማለት ነው። የእኛ ጥያቄ ይሆን ነበረ ባያስተምርን ኖሮ ማለት ነው። እና ምዕራፍ 6 ከቁጥር 1 ጀምረን ስንመለከት ከዚህ በኋላ ጌታ ኢየሱስ ክርስቶስ ወደ ገሊላ ባህር ወደ ጥብርያዶስ ሄደ ይላል። አሁን ባህሩ አንድ ነው፣ ግን ስያሜው 3 ነው ለአንድ ባህር። ጥብርያዶስ፣ ገሊላ የሚለው በገሊላ በኩል ያለውን ገሊላ ባህር ይላሉ ገሊላውያን ማለት ነው፣ ገሊላ ሰፈር ላይ ያሉ ሰዎች። ጥብርያዶስ ደግሞ የሚሉት ጢባሪዎስ ቄሳር በሰዓቱ ይገዛ ስለነበረ የሮም ንጉስ ማለት ነው እና በሱ ስም አንዲት ከተማ ሰይመው ነበርና እስካሁን ጢባሪስ በሚል ጎግል ሰርች ታረጉ ታገኛላችሁ። ኢየሩሳሌምን የጎበኙ ሰዎች ያውቃሉና በንጉሱ ስም የተሰየመ ከተማ ማለት ነው። አንድን ንጉስ ካደነቅን ያንን ስም ለሀገር ለላይብረሪ ለተለያዩ ነገሮች ለሙዚየሞች እንሰጣለን፣ ለሆስፒታል እንሰጣለን። እንደሱ አንድን ሰፈር ለጢባሪዎስ የተሰጠ ነው ማለት ነው። እና ጥብርያዶስ የሚለው ባህሩ አንድ ሆኖ ገሊላ የሚለው በገሊላ በኩል ጥብርያዶስ የሚለው ደግሞ በጢባሪዎስ ቄሳር በተሰየመው አካባቢ ስም ሆኖ እንዲሁም ጌንሴሬጥ ይባላል። ምስራቃዊ ነፋስ በጣም ይበዛበት ማለትም ነው። ጌታችን ሐዋርያት በጣም በተደጋጋሚ በዚህ ቦታ በነፋስ ሲመቱና አምላካችንን ያለ እምነት ጉድለት ሲፈተኑ እንደነበረ የተነገረበት ክፍል ነውና በበሽተኞች ላይ ያደረገውን ተአምራት ስላዩ ብዙ ሰዎች ተከተሉ ይላል። ተአምራትን አይተው የሚከተሉ ሰዎች በጣም መዓት ናቸው። ጌታችን ግን ተአምራትን የሚያደርገው እርሱን እንዲከተሉ አይደለም። በቃ እርሱ ባህሪው ነው የሚያደርገው። ይሄንን ቸርነት ለፍጥሯኑ ስለሚያዝ እንኳንስና ህመምተኞች ተምረው ውለው ሰው ራቡ እንዳይሄድ አሁን ኋላ ላይ የምናነሳው ታሪክ ነው። ተርቦ እንዲሄድ አልፈለገም። ሐዋርያቱ ግን ስደዳቸው መሽቷል፣ እዚህ በኋላ እንጀራ እንኳን የ200 ዲናር እንጀራ ብንገዛ አይበቃላቸውም ብሎ ማቴዎስ ወንጌል ምዕራፍ 14 ላይ ተመልክተናል። እና ጌታችን እንኳንስና በሽተኞችን እነዚህ ተርቦ እንዲሄዱ አልፈቅድም። ያምሩን እነዚህ ህዝቦች ያሳዝኑኛል ያለው ጌታችን እና ያዝንልናል ለፍጥሮቹ ልጆች ስለሆኑ በተፈጥሮ የጸጋ ልጆች ስለሆኑ ማለት ነው። እና በዚህ መልኩ እግዚአብሔር ታምራትን ስላደረገ ታምራትን በማየት እርሱን ለመከተል በጣም ማለት ሰዎች ተከተሉ። ጌታችን ኢየሱስ ወደ ተራራ ወጣ፣ ከደቀ መዛሙርቱም ጋር በዚያ ተቀመጠ። የአይሁድ ፋሲካ በዓል ቀርቦ ነበር ይላል። እንግዲህ የአይሁድ ፋሲካ የሚለውን ቅድም ተነጋግረናል። በዓሉ የእግዚአብሔር ነበር። አይሁድ የራሳቸው ጥቅም መመገቢያ መበያ ሀብት መሰብሰቢያ ስላደረጉ የአይሁድ ፋሲካ ብሎ እንግዶች በሚመጡበት ላይ ብር አመንዝረው እንደ ባንክ ሀብታቸውን ከስቶ የመጣውን በሬ በወፈረው በሬ በሁለት በአንድ እየቀየሩ በጣም ማት
ሀብት የሚሰበስብበት ስለሆነ በዓለ ፋሲካውን የእስራኤላውያን በዓል ብሎ ጌታችን ተናግሯል። እንግዲህ ፋሲካ፣ በዓለ መጸለትና በዓለ ሰዊት የሚባሉ ሶስቱ በዓላት እስራኤላውያን ከመላው ዓለም የሚሰበሰቡበት በዓል እንደሆነ ምዕራፍ 5 ላይ ተመልክተናል። እና ከዚህ በኋላ ጌታ ኢየሱስም ዓይኖቹን አንስተው ብዙ ሰዎች ወደ እርሱ ሲመጡ አየና ፊልጶስ ለእነዚህ ሰዎች የምንበላው እንጀራ እንዴት እንግዛ አለው። በዚህን ጊዜ ሲፈትኑም ይህን አለ እንጂ እርሱስ የሚያደርገውን ያውቅ ነበረ። ፊልጶስም መልሶ እንዲህ አለው፣ ከእነርሱ ለእያንዳንዱ ጥቂት ይወስዱ ዘንድ 200 ዲናር እንጀራ አይበቃላቸውም ብሎ መለሰላቸው ማለት ነው። ፊልጶስ ከደቀ መዛሙርቱም አንዱ ስምዖን ጴጥሮስም ወንድሙ እንድርያስም እንዲህ አለው፣ 5 የገብስ እንጀራ 2 ዓሣ ብላቴና የያዘ ብላቴና አለ። ይህ ብላቴና ይደንቃል በእውነት እንደው እንዴት እንደተገኘ። ሰው ጥቂት ነገር ይዞ ከቀረበ እግዚአብሔር ማበርከት የሚችል ነው። እና ይሄ ልጅ እኛም የቤተ ክርስቲያን የሚሆነውን ጥቂቱን ነገር ይዘን እንቅረብ። ጨለማን ጨለማ ብቻ ማለት የለብንም። ቃል እግዚአብሔር ለመስማት ሶሻል ሚዲያውን እንጠቀም። ሶሻል ሚዲያ ክፉ ነው፣ ትውልድ ያጠፋል ብቻ እንበል። በቃ ለሶሻል ሚዲያ የሚሆነውን ቃል እግዚአብሔር እናቅርብለት። ሶሻል ሚዲያውን በቃል እግዚአብሔር እንቀድሰው። እንደ ሕፃኑ እንደ ልጁ ጥቂት 5 እንጀራዎችን ይዘን ብንቀርብ እግዚአብሔር ደግሞ ማበርከት ይችላል። ትንሽ በሰራው ላይ ማበርከት የሚችል አምላክ ነው እና ይህን ይዞ የቀረበ አንድ ልጅ አለ አሉ። ነገር ግን እነዚህም ይህን የሚያህል ሰው ምን ይበቃል አሉ። ጌታ ኢየሱስም ሰዎችን እንዲቀመጡ አደረገ የሚለውን ባለፈው ስንናገር ነበር። እንዲሁ ሳንቀመጥ በልተን እንጂ አልተረፈም የሚሉ ነበር አይሁድ፣ ክፉዎች ስለሆኑ ማለት ነው። እንዲቀመጡ አድርጎ የተቀመጡበትን ቦታ ደግሞ ምቹ ሳር እንደሆነ ቅዱስ ዮሐንስ በወንጌሉ ላይ የተቀመጡበትን ቦታ ሳር ነበረ ይላል። ወንዶችም በመስኩ ላይ ተቀመጡ፣ ቁጥራቸውም 5000 ያህል ነበር። ጌታችን ኢየሱስም እንጀራን ይዞ አመሰገነ፣ ቆረሰም፣ ለደቀ መዛሙርቱ ሰጣቸው። ተቀምጠውም ሰጧቸው። ከዓሣውም እንደፈለጉት ያህል ሰጧቸው። ከጠገቡም በኋላ ደቀ መዛሙርትን ከቁርስራሾች ምንም የሚያርቅ እንዳይኖር የተረፈውን ቁርስራሽ አንሱ ብሎ ጌታችን በዚህ መልኩ አዘዛቸው ማለት ነው። 12 መሶብ የሚሆን ቁርስራሽ ተመለሰ ማለት ነው። በዚህ መልኩ ጌታችን ተአምራትን አደረገ። በዚህን ጊዜ አይሁድ ፍላጎታቸው በቃ ይህንንማ እንጀራ የሚያበረክትልን ከሆነማ ንጉሥ እናድርገው የሚል ነበረ። በመሸ ጊዜ ደቀ መዛሙርት ወደ ባህር ወረዱ። ወደ ታንኳም ወጣ፣ ወደ ባህር ባዶ ቅፍርናሆም ሄዱ። እነሆም ፈጽሞ ጨለማ ሆነ። ጌታ ኢየሱስም እነርሱ ጋር አልወጣም ነበር። ባህሩ ግን ይታወክ ነበር፣ ጽኑ ነፋስም ነፍስ ነበረ። 25 ወይም 30 ምዕራፍ ያህል ከሄዱ በኋላ ጌታ ኢየሱስ በባህር ሲሄድ አዩት። ወደ ታንኳም ቀርበው ጊዜው በቀረበ ጊዜም ፈሩ። እንግዲህ ጌታችን እንደሆነ ሳያውቁ ማቴዎስ ወንጌል ምዕራፍ 14 ላይ ያነሳ ነው እርሱ እንደሆነ ባለማወቅ ማለት ባህር ላይ ሲራመድ ስላላዩ ከዚህ በፊት እና አንድም ጌታችን እንዲለምዱ ነው፣ መከራ እንዲለምዱ ነው። እነሱ ከዚህ በኋላ እኮ ለዓለም ሁሉ የሚላኩ ሐዋርያት ናቸው። ባህር ባለበት አንሄድም እንዳይሉ፣ ንጹጽታ ባለበት አንሄድም እንዳይሉ፣ መከራ ባለበት አንሄድም እንዳይሉ አምላካችን መከራን ጥቂት በቂት እያለማመዳቸው ነበር። ብዙ ኪሎ ሜትሮችን ከሄዱ በኋላ ጌታችን እየተራመደ መጥቶ ነፋሱን ገስጾ ለምንድን ነው የእምነት የጎደላቸው ብሎ እነሱን ገስጾ ነፋሱን ገስጾ እንዳዳነ ቅዱስ ማቴዎስ ወንጌል ምዕራፍ 14 ላይ ተመልክተናል ማለት ነው። ቀጥሎ ስለ ሕይወት ምግብነቱ ደግሞ ሰዎች ደግሞ እርሱን እንደፈለጉት ከዛ በኋላ ለሚጠፋው ምግብ አትስሩ ብሎ ጌታችን እንዳስተማረ ከዛ ደግሞ እኔ ከእውነት እላችኋለሁ እናንተ የምትፈልጉን እንጀራ ስለበላችሁ ነው ብሎ የአይሁድን የልቦናቸውን ነገራቸው እንጂ ታምራት ስላያችሁ አይደለም። የሰው ልጅ ለሚሰጠው ለዘላለም ሕይወት ለሚኖር መብል ስሩ እንጂ ለሚጠፋው መብል አትስሩ ብሎ ይህንን እግዚአብሔር አትሞታልና እንግዲህ የእግዚአብሔር ስራ እንስራ ዘንድ ምን እናድርግ አሉ። ጌታ ኢየሱስም መልሶ ይህ የእግዚአብሔር ስራ ነው፣ እርሱም በላከው ታምኑ ዘንድ ነው አላቸው። በእኔ ካመናችሁ እግዚአብሔር ስራ ነው ማለቱ ነው። እና እነርሱም እንዲህ አሉት፣ የምትሰራውን አይተን በአንተ እናም ዘንድ ምን ታምራት ታሳይናለህ አሉት። እንግዲህ ታደርጋለህ አሉት። እንጀራ ተበርክቶላቸው በልተውም ምን ታምራት ታደርጋለህ አሉ። አባቶችም ሊበሉ እንጀራም ከሰማይ ሰጣቸው ተብሎ እንደተጻፈ በምድረ በዳ መና በሉ ብሎ የኦሪቱን እስራኤላውያንን መና እንግዲህ እዚህ ቦታው በረሃ ነው፣ የኦሪቱ ቦታውን በረሃ ነው። እንጀራ የሚገኝበት አይደለም። ከከተማ ርቆ ነው ያሉት። እንጀራ ገዝቶ አምጥቶ አይደለም ያበላቸው፣ አበርክቶ ነው ያበላቸው። ልክ አባቶቻቸውን በበረሃን በገዳም ከሙሴ ጋር እንደመገበ ዛሬም እንደዚሁ እነሱ ግን በእርግጥ ሞቱ። ከደመና የወረደውን መና የበሉት ሞተዋል። እኔ ግን ከሰማይ የወረድኩ የሕይወት እንጀራ ነኝ። እውነት እውነት እላቸዋለሁ ያን እንጀራ ከሰማይ የሰጣችሁ ሙሴ አይደለም አባቴ ከሰማይ እውነት እንጀራ ሰጥቷቸዋል እንጂ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና። እነርሱም አቤቱ ከዚያ እንጀራ ሁል ጊዜ ስጠን አሉት። እንግዲህ ከሰማይ የሚወርደው እንጀራ እሱ ዘላለማዊ ነው ሲሉ ማለት ነው። ጌታ ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ዘላለም አይጠማም። ነገር ግን እላቸዋለሁ ያቺንም እለምናቸዋለሁ፣ አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣
አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣው ከቶ ወደ ውጭ አላወጣው። ከሰማይ የወረደ የላከኝን ፈቃድ ነው እንጂ ፈቃዴን ላደርግ አይደለውም። የላከኝ አብ ፈቃድ ይሄ ነው፣ ከሰጠኝ ሁሉ አንድስ እንኳን ቢሆን እንዳይጠፋ፣ ነገር ግን በኋለኛይቱ ቀን አስነሳዋለሁ። የአባቴ ፈቃድ ይህ ነው፣ ወልድን አይቶ የማያምንበት ሁሉ የዘላለም ሕይወት እንዳያገኝ ነው። የሚያምንበት ሁሉ ወልድን አይቶ የሚያምንበት ሁሉ የዘላለም ሕይወት እንዲያገኝ ነው። እኔም በመጨረሻይቱ ቀን አስነሳዋለሁ ብሎ አምላክነቱን በግልጽ እየነገራቸው መጣ ማለት ነው። እነሱም መናውን የብሉን ሲያስቡ እርሱ የእውነተኛ ከሰማይ የወረደ ሕይወት እንጀራ እኔ ነኝ። እኔን ካመናችሁኝ እኔን የላከን እግዚአብሔር አብ እንደሆነ ካመናችሁኝ የእኔን ፈቃድ ሳይሆን የእርሱን ፈቃድ እንደምንፈጽም ካመናችሁኝ እኔን ፈቃድ አልፈጽምም ማለት በፈቃድ አንድ ናቸው፣ ማዳን ነው የእርሱ ፈቃድ የአብ ፈቃድ እያለ ያለው እኛም የእግዚአብሔር ፈቃድን መፈጸም እንደሚገባን ሲያሳየን እንጂ እርሱ ከአብ ተለይቶ እንዳልሆነ በትክክል ቅድም ባለፈው ተመልክተናል ማለት ነው። ቀጥሎ አይሁድ አንጎራጎሩ። በቃ በዚህ ምክንያት እንዴት እንደዚህ ይላል? አይሁድ ስለ እርሱ አንጎራጎሩ። ከሰማይ የወረደ የሕይወት እንጀራ እኔ ነኝ ይላል እንዴ ብሏቸዋል። እኛ አባቱን እናቱን እናውቃቸውም፣ ይህ ዮሴፍ ልጅ ኢየሱስ አይደለምን? እንዴት ከሰማይ የወረድኩ ይልናል አሉት። ጌታ ኢየሱስ ክርስቶስ መልሶ እንዲህ አላቸው፣ እርስ በርሳቸው አታንጎራጉሩ፣ የላከኝ አብ ካላሳበው በቀር ወደ እኔ መምጣት የሚችል የለም አለ። እንግዲህ ይህን አብ ካልገለጸ በቀር ሕሊናችን ተመርምሮ ሊደርሰው የሚችለው ነገር እንዳይደለ፣ ስውር እንደሆነ፣ እግዚአብሔርነቱ ስውር እንደሆነ፣ ልደቱ ስውር ድንቅ እንደሆነ፣ በድንግልና መሆኑ ይህንን በትክክል የሚያብራራልን ነው ጌታችን አብ ካልሳበው በቀር የሚለው ማለት ነው። እግዚአብሔር አብ ካልገለጠ ጴጥሮስን አባቴ ገለጸ እንጂ ይህን ስጋዊ ደማዊ መምህር አልገለጠልን ብሎ ሲያስተምራቸው ነበር እና በዚህ መልኩ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስተማራቸው ማለት ነው። እግዚአብሔር ዘንድ የተማሩ ይሆናሉ ተብሎ በነቢያት መጽሐፍ ተጽፏልና እናንተ ከእግዚአብሔር የተማራችሁ አይደላችሁ፣ እግዚአብሔር ካልገለጠው በቀር ግን ከእግዚአብሔር አብ ጋር እኩል ልታደርጉኝ አትችሉም፣ እናንተ በስጋዬን እያያችሁኝ ነው እያለ ያለው። እንግዲህ ከአባቴ የሰማ ሁሉ ተምሮ ወደ እኔ ይመጣል። እግዚአብሔር ከሆነ በቀር አብን ያየው ማንም የለም፣ እርሱም አብን አየው ይላል። እርሱም ያለው ራሱን ነው። ራሱን ሶስተኛ ወገን አድርጎ እርሱ እያለ ይጠራል። ግን ራሱ ክርስቶስ ነው። ክርስቶስ ደግሞ አብን ያየ ነው። አብን እርሱ አብን አየ ይላል። እውነት ነው እላችኋለሁ፣ በእኔ የሚያምን የዘላለም ሕይወት አለው አለ። እኔ የዘላለም ሕይወት ሊያሰጣቸው የሚችል እኔ ነኝ አለ። የዘላለም ሕይወት ሊሆን የሚችል እኔ ነኝ፣ ትንሣኤ ሕይወት ሊሆን የሚችል እኔ ነኝ ብሎ 11 ላይ ይናገራል ማለት ነው። እና የዘላለም ሕይወት አለው በእኔ የሚያምን አለ። በእኔ የሚያምን ማለት ምን ማለት ነው? ሊትራሊ ወልድን ከእግዚአብሔር አብ ለይተን ማመን አይደለም። ከእግዚአብሔር አብ እኩል አድርገን ማመን ነው። እርሱ ሰው ሆኖ የተገለጠው የእኛን ድካም ሊሸፍን፣ የእኛን ሞት ሊሞትልን፣ እኛን መከራ ሊቀበልን፣ እኛን መራብ ሊመራብልን፣ የእኛን መጠማት ሊጠማልን የተወለደ። ቤተ ክርስቲያንም ተጸንሰ በእንቲአነ ለእኛ ተጸነሰ፣ ተወልደ በእንቲአነ ስለኛ ተወለደ፣ ተሰደ በእንቲአነ ስለኛ ተሰደደ፣ ተጠምቀ በእንቲአነ ስለኛ ተጠመቀ፣ ተጾመ በእንቲአነ ስለኛ ጾመ፣ መከራ ተቀበለ፣ ሀመ በእንቲአነ ለኛም መከራ ተቀበለ፣ ሞተ በእንቲአነ ለኛም ሞተ፣ ተንሳ ለኛም ሲል ተነሳ፣ አረገም ለኛ ነው ያረገው። እርሱ ሙሉ በኩሉ ነው እና ስለዚህ እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። መከራ የተቀበለው፣ የተራበው፣ የተገፋው፣ የደከመው እርሱ ድካም የሚያሳርፍ የተራቡትን የሚያጠግብ እንደሆነ እናምናለን። ከእግዚአብሔር አብ ጋር እኩል ሆነው ማለት ነው እና የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መናን በሉ ሞቱም፣ እነርሱ ይበላ እንዳይሞት ከሰማይ የወረደ እንጀራ ይህ ነው። እንግዲህ እንደ አባቶቹ በበረሃ መና ዝንቤ ባበላችሁ ምንም አትጠቀሙ ትሞታላችሁ እያለ ነው። አባቶች በልተዋል ግን ሞቱ። እናንተ ግን እኔን ብሉኝ እኔን ጠጡኝ፣ ላለመሞት እኔን ብሉኝ እኔን ጠጡኝ ያላቸው ነው። ሌላው ከሰማይ የወረደ የሕይወት እንጀራ እኔ ነኝ፣ ከዚህ እንጀራ የሚበላ የዘላለም ሕይወት ይኖራል። ስለ ዓለም ሁሉ የሚሰጠው ይህ ስጋዬ ነው። አይሁድ ይህን እንበላው ዘንድ ስጋን ሊሰጠን እንዴት ይችላሉ? ተጨነቁ ማለት ነው። እንዴት የአንድ ሰው ስጋ ሊበቃ ይችላል ለዚህ ሁሉ እያሉ ማለት ነው። እርሱ ስጋ ቆራርሶ እንደሚሰጥ አድርጎ አስቡ። እሱ በምሳሌ በህብስቱ በወይኑ መስሎ ስጋውን መስጠት እንደሚችል ደግሞ ሐሙስ ዕለት ነው የሚያሳየው። ግን ለጊዜው እነሱ ይህንን ምክንያት አድርገው ጌታን ለመግደል ሁላ ይፈልጉት ሀሳብ በዚህ ላይ ቅዱስ ዮሐንስ ወንጌል ላይ ይጽፍልናል ማለት ነው። ተበታተኑ፣ መማር መስማት አልቻሉም። ስጋዬን ያልበላችሁ ደሜን ካልጠጣችሁ ራሳችሁ ሕይወት የላችሁም፣ የዘላለም ሕይወት የላችሁም። ስጋዬ የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። እኔ በኋለኛ ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ስጋዬ የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዘለዓለማዊ ቃል ኪዳን፣ ሕያው የሆነ ቃል ኪዳን፣ የሚሰራ ቃል ኪዳን ለዘላለሙ እስከ ዓለም ፍጻሜ ድረስ በምድር መታረቂያ ከእግዚአብሔር አብ ጋር ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ ጋር መታረቂያ የራሱን ስጋና ደም አድርጎ አቀረበ ማለት ነው። እንዴት መብላት ያለበት የሚለውን አባቶቻችን አራቀው። እንግዲህ ሕግ አውጪ እግዚአብሔር ነው።
ህግ ተርጓሚ አለ፣ ሊቃውንቱ ህግ አስፈጻሚ የሚባሉ አሉ፣ ካህናት ማለት ነው። እና ቤተክርስቲያን ላይ እግዚአብሔር ህግ አወጣ ምን የሚል ስጋዬን የሚበላ ደሜን የሚጠጣ ሊቃውንቱ አራቀቁ ምን አድርገው ቅዳሴ ቀድሷችሁ ብሉ፣ ስጋውን 18 ሰዓት ጾማችሁ ብሉ የሚል ማለት ነው። ከዛ ደግሞ ማን ነው ፈጻሚ? ካህናቱ ስጋው ደግሞ የሚያቀብሉ ካህናቶች ናቸው። ፈጻሚ አለ፣ ልክ ወታደር እንዳለ ፖሊስ እንዳለ ማለት ነው። ፍርድ ቤትና ህግ አውጪ ህዝብ ተወካዮች ምክር ቤት እንዳለው ማለት ነው። በዚህ መልኩ እግዚአብሔር ህግ አወጣ። ህጉን ያብራሩ ቅዱሳን ሊቃውንት አሉ። ከዛ ደግሞ ህጉን የሚፈጸሙ በካህናት እና በዚህ መልኩ መች እንዴት እንደሚፈጸም ባይናገርም ስጋው ግን እውነተኛ መብልና እውነተኛ መጠጥ እንደሆነ ከእርሱ ጋር ስጋውን የበላ ሰው ከእርሱ ጋር እንደሚኖር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ መልኩ አለ። ከሰማይ የወረድኩ እንጀራ ይህ ነው፣ አባቶቻቸው በልተውት እንዳይሞቱ ያለምና አይደለም። ይህ እንጀራ የሚበላ ግን ለዘላለም ሕያው ይኖራል። ከቅፍርናሆም በምኩራብ ሲያስተምር ይህንን ተናገረ። በዚህን ጊዜ ሰዎች ተጠራጠሩ። በቃ ከደቀ መዛሙርቱ ብዙዎች ይህን ተው፣ ይህ ነገር የሚያስጨንቅ ነው፣ ማንስ ሊሰማው ይችላል አሉ። ጌታችን ኢየሱስ ክርስቶስም ደቀ መዛሙርቱ ስለዚህ ነገር አንጎራጎሩ፣ በልቦም አወቀባቸውና እንዲህ አላቸው፣ ይህ ያሰናክላቸዋልን? እንግዲህ የሰው ልጅ ቀድሞ ወደ ነበረበት ሲያርግ ብታዩ እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው፣ ስጋ ግን አንዳች አይጠቅምም። ይህም እኔ የምነግራችሁ ቃል መንፈስ ነው ሕይወትም ነው። ነገር ግን ከእናንተ ውስጥ የሚያምን አሉ። ጌታችን ኢየሱስም ከጥንት ጀምሮ የማያምኑ እነማን እንደሆኑ የሚያስይዘው ማን እንደሆነ ያውቅ ነበርና እንዲህ አላቸው፣ ስለዚህ እላችኋለሁ ከአብ ካልተሰጠው በቀር ወደ እኔ መምጣት የሚቻለው የለም። ስለዚህ ከደቀ መዛሙርቱ ወደ አላቸው የተመለሱ ብዙዎች ናቸው። ከዚህም ወዲህ አብረውት አልሄዱም። ጌታ ኢየሱስም 12ቱን እናንተስ ደግሞ ልትወዱ ትሻላችሁ አላቸው። ስምዖን ጴጥሮስም እንዲህ አለው፣ አቤቱ የዘላለም ሕይወት ቃል እያለ ወደ ማን እንሄዳለን? እኛስ ያው እግዚአብሔር ልጅ ክርስቶስ እንደሆን አምነናል አውቀንማል። ጌታ ኢየሱስም መልሶ እንዲህ አላቸው፣ እኔ እናንተን 12ታችሁን መርጫችሁ የለምን? ነገር ግን ከእናንተ አንዱ ሰይጣን ነው። ይህንንም ስለ ስምዖን ልጅ ስለ አስቆሮቱ ይሁዳ ተናገረ። እርሱም ያስያዘው ዘንድ አለውና ከ12ቱም አንዱ ነበረ ብሎ ቅዱስ ዮሐንስ ምዕራፍ 6ን በዚህ ያጠቃልላል ማለት ነውና በዚህ መልኩ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጌትነቱን የገለጸው ግን በመበላት በመጠጣት እንጂ እንደ ንጉስ እንደ ዓለሙ ንጉስ ልግዛችሁ ከፍላችሁ